ፌዴራል አቃቤ ሕግ ስደተኞችን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ውስጥ ታግተው ገንዘብ እንዲጠየቅባቸው እንዲደበደቡና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርገዋል ባላቸው 28 ሰዎች ላይ ክስ መመስረቱን አስታወቀ። በተያያዘ ዜና ኔዘርላንድ ውስጥ በሰዎች አዘዋዋሪነት የተከሰሰው ትውልደ ኤርትራዊው ግለሰብ በ20 ዓመት ጽኑ እስራት እንዲቀጣ እንደተፈረደበትም ተሰምቷል። ሰላም የተወደዳቸው የአዲስ ጊዜ ሚዲያ ቤተሰቦች፣ በዛሬው የመረጃ ሰዓታችን የምንነግራቸው ጉዳዮች ናቸው። እስከ መረጃ ሰዓታችን ፍጻሜ ድረስ አብራችሁን ቆዩና ዜናዎቻችንን አድምጡልን። በቆይታችሁም አዲስ ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ እንድታደርጉን ጠየቅን። አብራችሁን ስለምትቆዩ እናመሰግናለን። ክበሩልን። አንድ 1800 ሰዎችን በህገወጥ መንገድ በማዘዋወር የሁለት ሰዎች ህይወት እንዲያልፍና የ15 ሰዎች ህይወት የት እንደደረሰ እንዳይታወቅ ያደረጉ 22 ተጠርጣሪዎችን በቁጥጥር ስር መዋላቸው ነው የተሰማው። የኢትዮጵያ ፌዴራል ፖሊስ 1800 ሰዎችን በህገወጥ መንገድ በማዘዋወር የሁለት ሰዎች ህይወት እንዲያልፍና 15 ሰዎች የደረሱበት እንዳይታወቅ ያደረጉ እንዲሁም ከ2 ቢሊዮን 160 ሚሊዮን ብር በላይ ከተጎጂዎች በህገወጥ መንገድ የተቀበሉ ቁጥራቸው 22 የሚደርስ ተጠርጣሪዎችን በቁጥጥር ስር አውሎ እንዲሁም 6 ተጠርጣሪዎችን በሌሉበት ምርመራ አጣርቶ ለፌዴራል አቃቤ ሕግ መላኩን አስታውቋል። የፖሊስ የምርመራ መዝገብ እንደሚያስረዳው ከሆነ ተጠርጣሪዎች በሰው ልጅ ለመነገድ በማሰብ የወንጀል ቡድን በማደራጀትና የቡድኑ አመራርና አባላት በመሆን በወንጀል ድርጊቱ ላይ መሳተፋቸውን ፖሊስ በምርመራው አረጋግጧል። ተጠርጣሪዎቹ ወንጀሉን ለመፈጸም የወንጀል ቡድን አደራጅተውና በስራቸው ደላሎችን በመመልመል በተለያዩ የሀገራችን አካባቢዎች በማሰማራትና የህገወጥ የሰዎች ዝውውር የወንጀል መረብ በመዘርጋት ሰዎች በሊቢያ በኩል ወደ አውሮፓ ገብተው የተሻለ ኑሮ እንደሚኖሩ በሐሰተኛ ተስፋ በማሳመን ሲልኩ መቆየታቸውን የፖሊስ ምርመራ መዝገብ ያስረዳል። ተጠርጣሪዎቹን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት በህገወጥ መንገድ ተጎጂዎችን ከሀገር ሲያስወጡ መቆየታቸውን ገለጸው። ፖሊስ ሰዎች ከኢትዮጵያ ድንበር ከወጡ በኋላ በዘረጉት የወንጀል መረብ አማካኝነት ወደ ሊቢያ ወስደው በመጋዘኖቻቸው ሲያጉሩ ቆይተዋል ብሏል። በሊቢያ የሚገኙ ተጠርጣሪዎች እና ግብረ አበሮቻቸው በሚያስተዳድሯቸው መጋዘኖች ውስጥ የህገወጥ ሰዎች ዝውውር ሰለባዎች በህይወት ለመቆየት ብቻ የሚያበቃ ምግብ እንዲያገኙ በማድረግና ወደ ቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ በመጠየቅ ገንዘብ እስኪከፈል ድረስ ተጎጂዎችን መያዣ አድርገው እንደሚቆዩ የፖሊስ የምርመራ መዝገብ አመላክቷል። በፍጥነት ገንዘብ መክፈል ላልቻሉ የተበዳይ ቤተሰቦች ደግሞ ተበዳዮችን እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ ቪዲዮ በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈልና የስነ ልቦና ጫና ሲያደርጉ እንደነበረም የፖሊስ የምርመራ መዝገብ ያስረዳል። ተበዳይ ቤተሰቦች ገንዘብ አፈላልገው ለመክፈል ፈቃደኛ ሲሆኑ በቁጥጥር ስር ከዋሉ የ8ቱን ተጠርጣሪዎችና የሌሎች ግብረ አበሮቻቸውን የባንክ ሂሳብ በመጠቀም ገንዘብ ከተጎጂዎች በህገወጥ መንገድ ሲቀበሉ መቆየታቸውንም ፖሊስ ባደረገው ምርመራ እንደደረሰበትም አስታውቋል። በህገወጥ መንገድ ያገኙትን ከፍተኛ ገንዘብ ከሀገር እንዲሸሽ በማድረግ በሀገር ውስጥና በውጭ ሀገር ቋሚና ተንቀሳቃሽ ሀብትና ንብረት እንዳፈሩ ፖሊስ በምርመራው ያረጋገጠ ሲሆን በተጠርጣሪዎቹ ስም ቤትና ተሽከርካሪ እንዲሁም ከ71 ሚሊዮን ብር በላይ በባንክ አካውንታቸው መገኘቱን ጨምሮ አስታውቋል። የኢትዮጵያ ፌዴራል ፖሊስ ከፌዴራል ፍትህ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎት፣ ከፋይናንስ ደህንነት አገልግሎትና ከሌሎች ባለድርሻ አካላት ጋር በቅንጅት በመስራት በህገወጥ የሰዎች አዘዋዋሪዎች ላይ ጠንካራ ክትትል በማድረግ ተጠርጣሪዎችን ከተለያዩ የሀገራችን አካባቢዎች በቁጥጥር ስር ማዋል መቻሉን የፖሊስ የምርመራ መዝገብ ያሳያል። የኢትዮጵያ ፌዴራል ፖሊስ በቀጣይም ከሌሎች ባለድርሻ አካላት ጋር በመቀናጀት በሰው ልጆች የሚነግዱ ወንጀል ፈጻሚዎች ላይ የተጠናከረ ኦፕሬሽን በማካሄድ በቁጥጥር ስር የማዋልና ለህግ የማቅረብ ስራዎችን አጠናክሮ እንደሚቀጥልም ገልጾ ህብረተሰቡ በኢኤፍፒ አፕሊኬሽን ወይንም ደግሞ በነፃ የስልክ መስመር 991 በመደወል ጥቆማ
እንዲሰጥም ጥሪውን ያቀርባል። በተከሳሾቹ አማካኝነት ከተዘዋወሩ ስደተኞች ውስጥ የሁለቱ ሕይወት እንዳለፈና 15 ሰዎች የደረሱበት እንዳልታወቀም ተገልጿል። ክስ ከተመሰረተባቸው ተጠርጣሪዎች ውስጥ በ8ቱ ብቻ የተሰበሰበው ገንዘብ 2.1 ቢሊዮን ብር እንደሆነም አቃቤ ሕግ አስታውቋል። ፍትህ ሚኒስቴር ዛሬ ማክሰኞ ጥር 19 ቀን 2018 ዓ.ም ያወጣው መረጃ እንደሚያመላክተው ከሆነ ይህ ክስ የተመሰረተው በሊቢያ መስመር በሰው ልጅ የሚነግዱ ዋና ዋና አዘዋዋሪዎች ላይ ትኩረት አድርጎ በተካሄደ ምርመራ መነሻ በማድረግ ነው። በዚህ ምርመራ ላይ ተሳትፈዋል ከተባሉ የፌዴራል ተቋማት መካከልም ፍትህ ሚኒስቴር፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት እንዲሁም ደግሞ የፋይናንስ መረጃ ደህንነትም ይገኙበታል። አቃቤ ሕግ በፌዴራል ከፍተኛ ፍርድ ቤት የተመሰረተው ክስ ግለሰቦቹ የተደራጀ የወንጀል ቡድን አደራጅተው እንዲሁም በስራቸው ሌሎች አነስተኛ ስራ የሚሰሩ ደላሎችን በመመልመል ስደተኞችን ሲያዘዋውሩ እንደቆዩም እንደሚያስረዳም ገልጿል። የፍትህ ሚኒስቴር ያወጣው መረጃ ተከሳሾች በባህር ዳርና ጎንደር አካባቢ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት ኢመደበኛ በሆነ መንገድ ከሀገር ሲያስወጡ ቆይተዋልም ብሏል። ስደተኞቹን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ወስደው በመጋዘኖቻቸው ሲያጉሩ እንደነበርም መረጃው ያመላክታል። ስደተኞቹ የሚቆዩባቸው መጋዘኖች ተከሳሾችና ግብረ አበሮቻቸው የሚያስተዳድሯቸው እንደሆነ የሚጠቅሰው መረጃው በህይወት ለመቆየት ብቻ የሚያበቃቸው ምግብ እንዲያገኙ አድርገው እንደ መያዣ ይገለገሉባቸዋል። እዛ ይገርፏቸዋል፣ ያሰቃዩቸዋል። ቪዲዮ እየቀረጹ ለቤተሰቦቻቸው ብር እንዲልኩ ያደርጓቸዋል። ብር ያልተላከላቸውን ተበዳዮች የት እንደሚያደርሷቸው አይታወቅም። የስደተኞቹ ቤተሰቦች ከፍተኛ ገንዘብ እንዲከፍሉ ሲጠየቁ እንደነበረና ገንዘቡ እስኪከፈል ድረስም ሰዎችን በዕዳ መያዣነት ሲይዙ ቆይተዋል በሚልም ግለሰቦቹ ተከሰዋል። በፍጥነት ገንዘብ ያልተከፈለላቸው ስደተኞችን እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ በተንቀሳቃሽ ምስል በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈል ጫና ሲያደርጉም ቆይቶ ሲሉም ወንጅሏቸዋል። ክስ የተመሰረተባቸው ሰዎች በአጠቃላይ 1800 ሰዎችን በህገወጥ መንገድ እንዳዘዋወሩ የገለጸው ፍትህ ሚኒስቴር ከነዚህ ውስጥ የ85 ስደተኞች ማንነት እንደተለየም ተገልጿል። ማንነታቸው ከታወቁ ሰዎች መካከልም ሁለቱ ህይወታቸው ማለፉና ሁለት ሰዎች ደግሞ በድብደባ ምክንያት ለበሽታ መዳረጋቸው ተረጋግጧልም ሲልም ጠቅሷል። 15 ሰዎች ደግሞ የደረሱበት ያልታወቀ እንደሆነ መረጋገጡንም አስታውቋል። አቃቤ ሕግ የመሰረተው ክስ እንደሚያስረዳው ከሆነ ታጋቾችን ለማስፈታት የሚከፈለው ገንዘብ ሲሰበሰብ የነበረው 8 ተከሳሾችና ሌሎች ግብረ አበሮቻቸውን የባንክ ሂሳብ በመጠቀም ነው። በ8ቱ ገንዘብ ሰብሳቢዎች አማካኝነት ብቻ ብር 2,168,863,361 ብር መሰብሰባቸውን የአቃቤ ሕግ የክስ መዝገብ ያሳያል ሲል ፍትህ ሚኒስቴር ገልጿል። የተሰበሰበውን ገንዘብ በፍጥነት ሲጠቀሙበትና ለግብረ አበሮቻቸው ክፍያ ሲፈጽሙበት ነበር ያለው መረጃው ከዝውውር ውጪ የተረፈው ቀሪው ገንዘብ በሀገር ውስጥ ሀብት ተፈርቶበት እንደሚገኝም ተገልጿል። አቃቤ ሕግ በቁጥጥር ስር በዋሉ 28 ተጠርጣሪዎች ላይ 3 ክሶችን እንደመሰረተም ገልጿል። የመጀመሪያው ክስ የከባድ በሰው ልጅ መነገድ ወንጀል ሲሆን በወንጀል ድርጊት የተገኘን ገንዘብ ወይንም ደግሞ ንብረትን ህጋዊ አስመስሎ ማቅረብ ድርጊትም ከክሶቹ መካከል ይገኙበታል። ሶስተኛው ክስ ህገወጥ ሐዋላ በመስራት ሀብት የማሸሽ ወንጀል እንደሆነም ተገልጿል። ተከሳሾቹ ያፈሯቸው ቤቶች፣ ተሽከርካሪዎችና ከ71 ሚሊዮን ብር በላይ የሆነ ገንዘብ ለማካካሽነት እንደታገደም ፍትህ ሚኒስቴር አስታውቋል። ከዚህ ጋር በተያያዘም ዘሄግ በሰዎቹ አዘዋዋሪነት የተከሰሰው ኤርትራዊው የ20 ዓመት እስራት እንደተፈረደበትም ተሰምቷል። ከዚሁ ዜና ጋር በተያያዘም ኔዘርላንድ ውስጥ በሰዎች አዘዋዋሪነት የተከሰሰው ኤርትራዊ በ20 ዓመት ጽኑ እስራት እንዲቀጣም ተፈርዶበታል። ስደተኞችን በማሸጋገር በስደተኞች ላይ ግፍ በመዋልና ከስደተኞቹ ዘመድ ወዳጆች ከፍተኛ ገንዘብ በመቀበል የተወነጀለው ኤርትራዊው ኔዘርላንድ ውስጥ 20 ዓመታት እንደተፈረደበት ነው የተሰማው። እስከዛሬ ድረስ አማኑኤል ደብሊው በሚል ስም ብቻ ይጠቀስ የነበረው ኤርትራዊው የስደተኞች አዘዋዋሪ ቡድን መሪ አማኑኤል ዋሊድ በተያዘበት የወንጀል ጭብጥ ጥፋተኛ መሆኑን ፍርድ ቤቱ አረጋግጧል። ዛሬም ኔዘርላንድ ያስቻለው ፍርድ ቤት እንዳለው ከሆነ አማኑኤል ዋሊድ ኑሯቸውን ለማሻሻል የሚሰደዱ ሰዎችን ያለምንም ምህረት ግፍ ሲውልባቸው ነበረ። ፍርድ ቤቱ ውሳኔውን ከማሰማቱ በፊት አማኑኤል ዋሊድ የሚመራው ቡድን አባላት ሊቢያ ውስጥ በሚገኙ በጣም ጠባብ ቤቶች ውስጥ ስደተኞችን አጨናንቀው እያጎሩ እንደሚያሰቃዩቸው፣ ሴቶቹን እንደሚደፍሯቸው፣ የስደተኞች ዘመድ ወዳጆች ገንዘብ እንዲከፍሉ ለማስገደድ ስደተኞችን እንደሚደበድቡና እንደሚያሰቃዩ የተበዳዮችን ሮሮ ሲያዳምጥ ነበር።
ነበር። አማኑኤል ዋሊድ ኔዘርላንድ ውስጥ የታሰረው እንደ ግሪጎሪያን አቆጣጠር በ2022 ነበረ። ወንጀለኛው ከዚህ ቀደምም ኢትዮጵያ ውስጥ ተፈርዶበት እንደነበርም ጠበቆቹ አስታውቀዋል። የምንወዳችሁና የምናከብራችሁ የአዲስ ጊዜ ሚዲያ ቤተሰቦች ለሰዓቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። አዲስ ጊዜን አሁንም ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ጠየቅን። ክበሩልን።